ትጂ ሳሚ ጋር እንደሄደች ሳሚ የገጠማት ትጂን ቦክስ ነበረ። ያንን የጀመረውን እጇን ይዞ እስኪ አሁን ቤዛ ስላለችበት ነገር ትናገሪያለሽ አትናገሪም ሲላት እኔ ቤዛ የት እንዳለች አላቅም ትለዋለች። እሱም እዩልሽ የእሷን ካልነገርሽኝ አንቺን እጨርስሻለሁ እንደዛ እንደተረገመ ዶክተር ነው ማደርግሽ ይላታል። እናም እጇን ያንን ቁስል የታሸገ እጇን ነበር የጨበጠው። እናም ሉሲ ተነሽና ያችን ነገር አምጪልኝ ማባክሽን ልጨርሳት ለመጨረስ ሳይሆን ይሄኛውን አንደኛውንም ልድገመው ሲል ምን ችግር አለው አንቺ ሴትዮ ግን በህይወት መኖር ካልፈለግሽ አመጣዋለሁኝ አይ ካልሽ ደግሞ እውነታውን ተናገሪ ቤዛ የት ነው ያለችው ትላታለች ሉሲም እኔም ማቀው ነገር የለም የት እንዳለች ስትል አምጪልኝማ ተነሽ እንደውም ቆይተየው ይልና ያኔ የጀመረውን እጇን በደንብ አጥብቆ ሲይዛት ስታለቅስ ይኸውልህ እሺ እነግርሃለሁ ግን ቤዛ አሁን የት እንዳለች አላቅም ቤዛ ካገትኩበት ቦታ አምልጣ ወጥታለች እና ወዴት እንደሄደች አላቅም ትለዋለች። ይሄንንማ ታውቂያለሽ ያገትሻት አንቺ ነሽ ወይስ እህትየዋ ሲላት አይ እኔ ነበርኩኝ ያገትኳትኝ ግን ደግሞ አምልጣለች ብሎኛል ልጁ ትለዋለች። እና ታዲያ ስታመልጥ ተከትሏት ስለሚሆን ወደ የትኛው አቅጣጫ እንደሄደች ያውቃል። ስለዚህ ይኸውልሽ እውነታውን ተናገሪ ንገሪኝ ወይም ልጁ ማን ነው ያጋታት አንቺ የቀጠርሽው ቅጥረኛሽ ማን ነው እሱን ታሳይኛለሽ ሲላት እኔ አላቅም የት እንዳለ አላቅም እሱም ቢሆን የለም ወዴት እንደሄደ አምልጣኛለች ነው ያለው ትለዋለች። አይ በፍጹም እውነቱን ካልተናገርሽ አሁንም አለቅሽም እጅሽን አትፈልጊውም አይደለ ሉሲ አምጪልኝ ማያችን ነገር ሲል እሷም ትጮኻለች። እሱም እዩልሽ አንቺ እባክሽ እውነታውን ተናገሪ አንቺ ሰይጣን ስትል ሳሮንም አብራ ስለነበረች ሳሮንም ሆነች ሉሲ ሲጠይቋት እሷ ግን በፍጹም መናገር አትፈልግም። ምክንያቱም ከተናገረች እውነቱንም ሲጀመር ከሷም ጋር ስላመለጠች የት እንዳለች አታውቅም። እናም ይህ የፈለግኩት እኔ ገንዘብ እንድሰጠኝ ነው እባክህን ስትለው አረባክሽ ገንዘብ ልስጥሽ እንዴ ይላታል። አሁንም እጇን አጥብቆ ይዞት ስለነበር እየጮኸች ነበር እባክህን ተወኝ ሳሚ እባክህ አታሰቃየኝ እንደዚህ ስትለው ገና ምን አየሽና ተሰቃየሽ ብለሽ ነው ተሰቃዩ እያልሽ ነው እንዲያውን የምታወሪው ይሄ እኮ ስቃይ አይደለም ገና ጅማሬ ነው አንገትሽን ከተከሻሽ ለይልሻለሁ ይላታል። ይኸውልህ የመኪና አደጋ እንደደረሰባት ነው የነገረኝ ልጁ ግን የመኪና አደጋ ደርሶባት ወዴት እንደሄደች አላቅም የገጨት ሰውዬም እንዳመለጠ ነግሮኛል ይላታል። ምን አዎ እንደዛ ነው ያለኝ ልጁ እባክህ ሳሚ ተወኝ አሁን ቤዛ የት እንዳለችም አላቅም እኮ እሺ ለሮቤል ነግረሽዋል አልነገርሽውም ሲላት በፍጹም ለሮቤል አልነገርኩትም ግን ሊያውቅ ይችላል ትለዋለች። እሺ በጣም ጥሩ የት ነው ያለችው አሁን ሆስፒታል ምክንያቱም መኪና ሲገጫት ካየ ያውቃል የት ሆስፒታል እንደገባች ሲላት እኔ አላቅም ነው ያለኝ ከፈለክ እኔ ልጁን እሺ አሳያለሁ አሁን እኔ ልቀቀኝ ትለዋለች። እሱም አንዴ በጥፊ ሲመታት እሷ መሬት ስትወድቅ ሉሲም ሆነች ሳሮን አረ እንዳትገላት ተው ይሉና እነሱም አንዳንዴ በቦክስ ይሏትና ትተዋት ዞር ይላሉ። ስለዚህ አሁን ማስታወቂያ መለጠፍ እንዳለባት እናምናለን ስለዚህ እንውጣና ማስታወቂያ እንለጥፍ ይሉና ሳሮንና ሉሲ ማስታወቂያ ፎቶዋን ለመለጠፍ ወደ ውጭ ይወጣሉ። በዛን መቅሰፍት ግን ሮቤል ደውሎ ለሰዎች እየጠየቀ ነበር በያለው ሆስፒታል ፈልጓት ይላል። እና አሁን የት እንዳለች ማወቅ አለብኝ ፈልጓት በየሆስፒታሉ ሲል ያለችበትን ሆስፒታል ይነግሩትና እሺ አሁን እንዴት ነው ያለችው ምን ሁኔታ ላይ ናት ሲል አይሲ ውስጥ ነው ያለችው መሞቷ የማይቀር ነው ይሉታል። ሮቤሉም በጣም ጥሩ ስለዚህ ቤዛ እኔ እያየኋት ነው ነፍሷ የሚወጣው ስለዚህ ምንም ችግር የለውም ማንም ሰው እንዳይገባ ወደዛ ጠብቁ እመጣለሁ ይልና ስልኩን ይዘጋል። ትጂ ደግሞ ከዛ ተነስታ ወደነ ሱራፌል ቤት ነበር ሄደችው እና ሱራፌል ጋር እንደሄደች ሱራፌል በር ስታንኳኳ ሱራፌል በር ላይ ስለነበር ይከፍትላትና ትገባለች። ደግሞ ምን ቀረኝ ብለሽ ነው የመጣሽው አንቺ ወደዚህ አንቺ የተረገምሽ ሲል እዩል ሱራፌል ምን ነው እሺ ሉላ የለችም እንዴ ሉላን ፈልጌ ነው የመጣሁት እኔ አንተን አይደለም ትለዋለች። እሺ ሉላን ነው የፈለግሽው እኮ ምን ልትሰሪ መጣሽ ሲል እሱም ሲያፋጥጣት ሉላም ትሰማትና ትወጣና ቆይ አንቺ የተረገምሽ ምን ፈልገሽ ነው የመጣሽው አክስትሽ እንዴት ነች ደህና ነች ስለ አክስቴ ምንም የሚያገባሽ ነገር የለም አንቺ ሰይጣን ምን ነው ምንም ትንሽ ጊዜ ቢሆንም እኮ እኔ የተወሰነ ነገር አድርጌላችኋለሁ ስለዚህ አክስትሽ ደግሞ እኔን ትፈልጋለች እኔን የምትፈልግበት ደግሞ ምክንያት ታውቂያለሽ ስለ ጤናዋ
ኩላሊቴን ልሰጣት ነው ትላታለች። በፍጹም የሰይጣን ኩላሊት ለሰው ልጅ አይሆንም፣ አንቺ ሰይጣን ነሽ። ስለዚህ ያንቺን ኩላሊቴን ያክስት አትፈልግም። ለካ እውነቷን ነበር አክስቴ የምትጠላሽ፣ አንቺ የተረገምሽና ሰው በላ አውሬ ነሽ። ስለዚህ አንፈልግሽም አንቺ ሰይጣን ስትል፣ ተይ እንጂ ሉላ፣ እኔ ነኝ እኮ አንቺንም ሆነ አክስትሽን ወደዚህ ቤት ያመጣኋችሁ ትላታለች። እኮ እያመጣሽኝ ለደስታ ሳይሆን ለመከራና ለስቃይ ነው እዚህ ያመጣሽኝ፣ ለራስሽ ጥቅም አልሳካልሽ ስላለ እንጂ ለራስሽ ጥቅም ነበር እዚህ ቤት ያመጣሽኝ ትላታለች። ግን ደግሞ እንኳንም አመጣሽኝ፣ እንኳንም የእህቴን ቤት አወቅኩት ትላትና ሉሊትም ትናገራለች። በዛን ባል እረ ሉላ አትጨክኝ፣ ሰው አይደለሽ እንዴ ስትላት፣ እዩልሽ ትጂ ከዚህ በኋላ ሌላ ነገር ሳይከተልሽ እዚህ ቤት ውጭ። ቆይ ደግሞ እኔ ምን ላርግ ታዲያ? ሳሚ ጋር ሲሄድም ሳሚ ገንዘቤን መልስልኝ ስለው እሱም ይኸው እንደዚህ አድርጎ ላከኝ ስትለው፣ እዩልሽ ሳሚ የጀመረሽን እኔ ጨርስሻለሁ። ስለዚህ ውጭ ከዚህ። ያንን ፍርፋሪ ለመለመን ሂደሽ ነዋ ሳሚ እንደዚህ አድርጎ የላከሽ። ቢያንስ እንኳን እሺ የማድርበት እንኳን እኮ ቤት የለኝም እባካችሁ ስትል ትማጸናችኋለች። እኔ ምን አገባኝ የፈለግሽው ቦታ ብታድሪ እዛው እንደለመድሽው መንገድ ላይ ለምን አታድሪም ይላታል ሮቤልም። እባክሽ ሉሊት አንቺ ሴት ልጅ አይደለሽ ተረጅኝ ስትላት፣ አንቺ ደግሞ ሴት ምን እንደሆነ ታውቂያለሽ እንዴ? አንቺ አረመኔ ጨካኝ፣ ስለ ሴት እኮ አታውቂም። ሄጃ የፈለግሽው ቦታ ማድረግ ትችያለሽ፣ ለምን ሲኦል አትገቢም ለእኔ ስትይ ትላታለች። ሲኦልማ በምንኛው ስራዬ ይወስደኛል ብለሽ ነው? እሳት ውስጥ ነው እኮ የምገባው፣ ገሀነብ ነው ስትላት፣ እዛም ሄጂ እሱ እንደፈለገ ያደርግሽ፣ አይመለከተኝም፣ አሁን ውጪ ከዚህ ትላታለች። ሉሲ አንቺም ጨከንሽብኝ ስትል ትጅም ግራ ተጋብታ፣ ስለዚህ አሁን የተለመደው ጎዳና ልቀመጥ ነው ትልና ከዛ ወጥታ ትሄዳለች። የሄደችው ግን የሆነ ሻይ ቤት ነበረ የምትበላው